1.2 ሚሊዮን ቤት ገንብተናል። ፖሊሲ ተቀርጿል፣ ጸድቋል በካቢኔ ቴክኖሎጂ የስሪዲን ጨምሮ ቢያንስ 1.5 ሚሊዮን ቤት እንገነባለን። ለዚያም የሞርጌጅ ስርዓት እያበጀን ነው። ሰላም ጤና ይስጥልኝ ክብራትና ክብራን የኮንዶሚኒየም ተመዝጋቢዎችንና በአጠቃላይ የመኖሪያ ቤት ፈላጊዎችን በተመለከተ አስደሳች መረጃ ይፋ ሆነም። በከተሞቻችን በተለይ በአዲስ አበባ የቤት ጉዳይ የሁላችንም የዕለት ተዕለት ራስ ምታት መሆኑ አይካድም። የቤት ክራይ ዋጋ ንረት፣ የኑሮ ውድነት፣ ይህንን ችግር ለመቅረፍ ኮንዶሚኒየም ተመዝግበው ለዓመታት የቆጠቡና የጠበቁ ወገኖቻችን ቁጥር ቀላል አይደለም። ዛሬ ግን ለሁላችሁም የሚሆን እጅግ አስደሳች ተስፋ ሰጪ መረጃ ይዘንላችሁ ቀርበናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት መግለጫ ሁሉንም የኮንዶሚኒየም ተመዝጋቢዎችንና በአጠቃላይ የመኖሪያ ቤት ፈላጊዎችን በአጭር ጊዜ ውስጥ የቤት ባለቤት ሊያደርግ የሚችል አዲስ ዘመናዊ የግንባታ ቴክኖሎጂ በሀገራችን በይፋ መጀመሩን አብስረዋል። ቤቶች በወራትና በዓመታት ሳይሆን በቀናትና በሳምንታት ውስጥ ተገንብተው ይጠናቀቃሉ ብለዋል። ለመሆኑ ይህ ሁሉንም በአጭር ጊዜ የቤት ባለቤት ያደርጋል የተባለው የስሪዲ የቤት ግንባታ ቴክኖሎጂ ምንድን ነው? የኮንዶሚኒየም ቆጣቢዎችን በምን ያህል ዋጋና እንዴት በአጭር ጊዜ የቤት ባለቤት ሊያደርግ ይችላል? መንግስትስ በዚህ ቴክኖሎጂ ዙሪያ ምን አቅዷል የሚለውን ጨምሮ በዝርዝር እንመለከታለን። ቪዲዮ ላይክ፣ ከኮንዶሚኒየም ጋር የተገናኙ መረጃዎችን በፍጥነት ለማግኘት ቻናሉን ሰብስክራይብ ማድረግ አትርሱ። እስከ መጨረሻው አብራችሁን ቆዩም። ክብራትና ክብራን፣ ለመሆኑ ይህ የስሪዲ ፕሪንቲንግ የግንባታ ቴክኖሎጂ ምንድን ነው? በእርግጥስ በቀናት ውስጥ ቤት ሰርቶ ማጠናቀቅ ይችላል? የኢትዮጵያ አርኪቴክቶች ማህበር ፕሬዝዳንት የሆኑት አቶ ሀብታሙ ጌታቸው ለቢቢሲ እንደገለጹት ይህ ቴክኖሎጂ ልክ እንደ ማንኛውም የስሪዲ ህትመት የራሱ የሆነ አሰራር አለው። ዋናው ግብአቱ ኮንክሪት ፔስት የሚባል ልዩ የኮንክሪት ድብልቅ ነው። ይህ ፔስት በተለያዩ ኬሚካሎች የዳበረ ቀጠን ተደርጎ የሚዘጋጅ ግን ደግሞ ኋላ ላይ ጥንካሬውን ሙሉ በሙሉ የሚያገኝ ድብልቅ ነው። አሰራሩ እንዴት ነው ካሉ፣ በመጀመሪያ የቤቱ ዲዛይን በኮምፒውተር ይዘጋጃል። በመቀጠል ማሽኑ በኮምፒውተሩ ትዕዛዝ መሰረት ግድግዳውን እያንዳንዱን መስመር እየሳለ ይጋግረዋል ወይም ይገነባዋል። ግድግዳውና መዋቅሩ ራሱን ያጠናከረ ወደ ላይ ይወጣል። ቀደም ሲል ብሎኬት መደርደር፣ አርማታ መቆርቆር፣ መለሰን የመሳሰሉ አድካሚና ጊዜ ወሳጅ ሂደቶች አሁን ቀርተዋል። ማሽኑ በሚሰራበት ስፍራ ላይ ተተክሎ በኮምፒውተር ትዕዛዝ ብቻ መላውን መዋቅር በጥቂት ቀናት ውስጥ ሰርቶ ያጠናቅቃል። አሁን ወደ ዋናውና ለእናንተ ለኮንዶሚኒየም ተመዝጋቢዎች እጅግ አስፈላጊ ወደ ሆነው ጥያቄ እንለፍ። ይህ ቴክኖሎጂ በምን ያህል ዋጋ ነው ቤቶቹን የሚያቀርበው? የዋጋ ቅናሹስ ምን ያህል ነው የሚል ጥያቄ መነሳቱ አይቀርም። በኢትዮጵያ የቤት ግንባታ ዋጋ እንዲንር ካደረጉት ዋና ዋና ምክንያቶች መካከል የብረትና የሲሚንቶ እጥረት እንዲሁም ውድነት ተጠቃሽ ናቸው። ነገር ግን የከተማና መሰረተ ልማት ሚኒስቴሯ ወይዘሮ ጫልቱ ሳኒ እንደገለጹት ይህ አዲስ ቴክኖሎጂ የብረት ግብአትን እስከ 30 በመቶ ይቀንሳል ብለዋል። የሲሚንቶ ፍጆታን ደግሞ ከ35 እስከ 40 በመቶ ድረስ ይቆጥባል። ይህ ማለት ምን ማለት ነው? የግንባታው ዋጋ ላይ እጅግ ከፍተኛ የሆነ ቅናሽ ይፈጥራል ማለት ነው። ምንም እንኳን የመጀመሪያው የማሽኑ መግዣ ዋጋ ከፍ ያለ ቢሆንም ግንባታው ሲጀመር ግን የሰው ኃይል ብክነትን በማስቀረትና የግንባታ ግብአቶችን በመቀነስ ዋጋውን እጅግ ዝቅተኛና ተወዳዳሪ ያደርገዋል። በተለመደው መንገድ በሚገነቡት ቤቶች ላይ የሚኖረው የዋጋ ግሽበት በዚህ ቴክኖሎጂ ውስጥ አይኖርም። ስለዚህም የኮንዶሚኒየም ቆጣቢዎች ከዚህ ቀደም ከሚጠየቁት እጅግ ውድ ዋጋ በተሻለ አቅምን ባገናዘበና እጅግ በጣም በቅናሽ ዋጋ የቤት ባለቤት መሆን የሚችሉበት እድል ይፈጥራል። ለመሆኑ መንግስት የኮንዶሚኒየም ቆጣቢዎችን በዚህ ቴክኖሎጂ ተጠቃሚ ለማድረግ ምን እያሰበ ነው የሚለው ትልቁና ዋነኛው ጥያቄ መሆኑ አይቀርም። እንደሚታወቀው መንግስት በ10 ዓመት የመሪ የልማት እቅዱ 4.4 ሚሊዮን ቤቶችን በተለያዩ አማራጮች ለመገንባት አቅዷል። ይህንን ታላቅ እቅድ በድሮ የግንባታ ሂደት ብቻ ማሳካት እንደማይቻል ታምኖበታል። ለዚህም ነው መንግስት የሚከተሉትን ስትራቴጂዎች የቀረጸው። አንደኛ፣ የአቅርቦት ፍጥነትን መጨመር። በባህላዊ መንገድ አንድ ባለ 4 ፎቅ ኮንዶሚኒየም ለመገንባት ከ1 ዓመት በላይ ይፈጅ ነበረም።
በዚህ አዲስ ቴክኖሎጂ ግን ዋናው መዋቅር በአንድ ወር ውስጥ ብቻ ይጠናቀቃል። ይህም የቤት ፈላጊዎችን ረጅም ዓመታት ጥበቃ በአጭር ጊዜ ለመመለስ ያስችላል። ሁለተኛ፣ የግል ዘርፉንና ማህበራትን ማሳተፍ። የቤት ቆጣቢዎች በማህበር ተደራጅተው በሚገነቡበት ወቅት መንግስት የመሬት አቅርቦት ከማመቻቸት ባለፈ እነዚህን ፈጣን የስሪዲና የተገጣጣሚ ቤቶች ቴክኖሎጂዎች እንዲጠቀሙ ድጋፍ ያደርጋል። ሶስተኛ፣ የተቀናጀ ቴክኖሎጂ መጠቀም። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት አሁን የተጀመረው ሳይት 3 ቴክኖሎጂዎችን ያጣመረ ነው ብለዋል። የስሪዲ ህትመት፣ ስሪዲ ፕሪንቲንግ፣ ቀላል የአረብ ብረት ግንባታ፣ ላይት ጌጅ ስቲል እና የኮንቴነር መኖሪያ ቤቶች እነዚህ በጥምረት ሲሰሩ ጥራትንና ፍጥነትን ያረጋግጣሉ። ይህ ዘመናዊ ቴክኖሎጂ የኢትዮጵያን የቤት ልማት ፕሮግራም አቅጣጫ በከፍተኛ ደረጃ የመቀየር ኃይል ያለው መሆኑ ታይቷል። በተለይም ለዓመታት በተስፋ ለጠበቃችሁ የኮንዶሚኒየም ተመዝጋቢዎች ይህ ትልቅ ብስራትና አዲስ የተስፋ ጭላንጭል ነው። በመጪዎቹ ጥቂት ዓመታት ውስጥ የዘመናት የቤት ጥያቄዎች ቴክኖሎጂን መሰረት ባደረገ መልኩ ዘላቂ መፍትሄ ያገኛል ተብሎ በከፍተኛ ደረጃ ተስፋ ተጥሎበታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት ስብሰባ ላይ በሰጡት ማብራሪያ መንግስት የዜጎችን የመኖሪያ ቤት አቅርቦት ችግር በዘላቂነት ለመፍታት የሚያስችል አዲስ ስትራቴጂ ነድፎ እየተንቀሳቀሰ መሆኑን አስታውቀዋል። በዚህ መሰረት በቀጣይ 5 ዓመታት ጊዜ ውስጥ በሀገር አቀፍ ደረጃ ቢያንስ 1.5 ሚሊዮን አዳዲስ ቤቶችን ለመገንባት መታቀዱን ይፋ አድርገዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ባለፉት 7 ዓመታት ውስጥ ብቻ በሀገር አቀፍ ደረጃ 1.2 ሚሊዮን ቤቶች መገንባታቸውን አስታውሰው ይህ ውጤት ለቀጣዩ ዕቅድ አቅም የሚፈጥር መሆኑን ገልጸዋል። የታቀደው የ1.5 ሚሊዮን ቤቶች ግንባታ በዋናነት በመንግስት በግሉ ዘርፍ ተሳትፎ እንዲሁም በሌሎች የጋራ አጋርነት መንገዶች እንደሚከናወን ጠቅላይ ሚኒስትሩ አብራርተዋል። በተጨማሪም ለዚህ አቅም መሳካት የሚያግዝ አዲስ ፖሊሲ ተዘጋጅቶ በካቢኔ በኩል መጽደቁን ጠቅሰው ይህም የቤት ልማቱን ለማፋጠን ትልቅ ፋይዳ እንደሚኖረው አስረድተዋል። የግንባታ ዘርፉን ለማሳለጥ የሚያስችሉ ቅድመ ዝግጅቶች በተጠናከረ መልኩ እየተከናወኑ መሆኑን የገለጹት ጠቅላይ ሚኒስትሩ በተለይም የኮንስትራክሽን ግብዓት የሚያመርቱ ፋብሪካዎች ወደ ምርት መግባታቸውንና አቅርቦቱን ለማሳለጥ እየተሰራ መሆኑን ጠቁመዋል። አያይዘውም ዘርፉን በባለሙያ ለመደገፍ የሚያስችል ስልጠና እየተሰጠ መሆኑንና በከተማና በገጠር የቤት ግንባታ እንቅስቃሴዎች በተግባር መጀመራቸውን አብራርተዋል። ይህም ለግንባታው ስራ የሚያስፈልገውን የሰው ኃይልና ግብዓት በሀገር ውስጥ ለማሟላት የሚያስችል ስትራቴጂካዊ እንቅስቃሴ መሆኑን ገልጸዋል። የቤት ፋይናንስ ተደራሽነትን በተመለከተ መንግስት የሞርጌጅ ስርዓትን በማጠናከር ዜጎች በረጅም ጊዜ ክፍያ ከገቢያቸው ጋር በሚመጣጠን መንገድ የቤት ባለቤት የሚሆኑበት አሰራር መዘርጋቱን ጠቅላይ ሚኒስትሩ አስታውቀዋል። ይህ አሰራር በተለይም በቀጥታ ቤት መግዛት ለማይችሉ ዜጎች የቤት ባለቤትነትን እውን ለማድረግ ትልቅ ዕድል እንደሚፈጥር አንስተው በዚሁ ወቅት የቤት ግንባታው የዜጎችን መሰረታዊ ፍላጎት ከማሟላት ባሻገር የግንባታ ኢኮኖሚውን በማነቃቃት ለብዙ ዜጎች ሰፊ የሥራ ዕድል እንደሚፈጥር ጠቅሰዋል። ክቡራትና ክቡራን፣ እናንተስ በዚህ ቴክኖሎጂ ላይ በጠቅላይ ሚኒስትሩ ዕቅድ ላይ ምን አስተያየት አላችሁ? መንግስትስ ግንባታውን በፍጥነት ተደራሽ ለማድረግ ምን ማድረግ አለበት ትላላችሁ? ሐሳባችሁን በኮመንት ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክ ማድረጋችሁንና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁን እጅግ እናመሰግናለን። ቸር ሰንብቱም።